ሀገርኛ ስፖርት የሀገር ውስጥ ስፖርትና ሰዎቻቸው ላይ ትኩረቱን ያደረገ ሳምንታዊ ዝግጅት ነው። ለዛሬም ተረኛ ያልነውን እንግዳ ይዘን እዚህ ስቱዲዮ ተገኝተናል። ኑራ ኢማም አብሬያችሁ ቆያለሁ። በቴክኒኩ ኬቤክ ዱላ ከኛ ጋር በአብሮነት አለ። መሸጋገሪያ ሰምተን ስንመለስ ከእንግዳችን ጋር ወደምናደርገው ቆይታ እናልፋለን። አብራችሁ ነው። ቆይታችንን በኤፍኤም አዲስ 97.1 እንዲሁም ደግሞ በማህበራዊ ትስስር ገጻችን የፌስቡክ ገጻችን ላይ በቀጥታ መከታተል እንደምትችሉ ከወዲሁ ለማስታወስ እወዳለሁ። የዛሬው እንግዳችን ትውልድና እድገቱ በአዲስ አበባ ሳር ቤት 08 ቀበሌ አካባቢ ነው። በሾላ ሜዳ እግር ኳስን እየተጫወተ አድጓል። በቅዱስ ጊዮርጊስ ከታችኛው ቡድን እስከ ዋናው ተሰልፏል። ወደ ኢትዮጵያ ቡናም ተሻግሯል። ለረጅም ዓመታት በውጭ ሀገር ቆይታውን አድርጓል። ከኢትዮጵያ ብሔራዊ ቡድን ጋር 2 የሴካፋ ዋንጫዎችን አሳክቷል። ድንቅ ከሚባሉ ግብ ጠባቂዎች መካከል አንደኛው የዛሬ እንግዳችን ነው። ታዲዮስ ጌታቸው ለእረፍት ከመጣበት አግኝተን ቆይታ እንዲያደርግ እዚህ ስቱዲዮ ጋብዘነዋል። ጥሪያችንን አክብረህ ስለተገኘ በቅድሚያ በአድማጮቻችን ስም እጅግ አድርገን እናመሰግናለን። እንኳን ደህና መጣህ እንላለን። እንኳን ደህና ቆያችሁኝ። እኔም አክብራችሁ እዚህ ስቱዲዮአችሁ እንግዳ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ። ታዲዮስ ጌታቸው እንግዲህ ሀገርኛ ስፖርት ላይ እንግዳ ሆነው የቀረቡ ብዙ እንግዶቻችን ምርጥ 11ዶቻችሁን ንገሩን ስንላቸው ካካተቷቸው ግብ ጠባቂዎች መካከል አንዱ አንተ ነህ። እንደው ግን ትንሽ ወደ ኋላ እንመለስና ወደ እግር ኳሱ ስለገባህበት መንገድ በተለይ ግብ ጠባቂ ስለሆንክበት መንገድ መነሻ አድርገን እናወራ። ያው ድሮ በሰፈር ነው ምን ኳስ ልትጫወች ትሄጃለሽ። ሰፈር ውስጥ አንዳንዴ ሰው ሲጎደል ትልልቆች ታላላቆቻችን በረኛ ግቡ ይላሉ እና ያ ተጽዕኖ አድርጎብኝ ነው ወደ በረኝነት የገባሁት። ብዙ ጊዜ ግን ግብ ጠባቂ የሚሆነው ልጅ ወይ ደግሞ ምርጫው ተጠናቆ አሊያም የኳሱ ባለቤት የሚሉ አባባሎችን በብዛት እንሰማ ነበረ። ያም ያስኬዳል። ትክክለሽ። ግን እኔ ያው ሰፈር የሾላ ሜዳ ነው 08 ሳር ቤት። እዛ ብዙ ኳስ ተጫዋቾች ነበሩ በዛን ወቅት። ያው ብዙዎቹ ክለብ ባየር አሁን ክለብ የተጫወተ በዛን ወቅት ብዙም አልነበረም። ግን ጉላት ፍርዴ ነበር በዛን ወቅት እና እነሱ ሲጫወቱ እኛ ከኋላ ከጎሉ አልሆነን ያው በረኛ ግቡ ስንባል በረኛ እንገባ ነበር። በዚህ ነው የጀመረው በረኝነታችን። እንደው ከግብ ጠባቂነት ጋር በተገናኘ በዚህ መልኩ ካነሳን ወደ ቅዱስ ጊዮርጊስ ሲ ቡድን ስለገባህበት አጋጣሚ ደግሞ እናስታውስ እስቲ። እንዴት ነበረ ወደዛ የተሻገርከው? ማን ነውስ የመጀመሪያ ለዛ እድል እጩ ያደረገህ የሚለውን አውራን። ያኔ 10ኛ ክፍል ተማሪ ነበርኩኝ። ኤስኦኤስ ለትምህርት ቤት ይጫወት ነበርና በዛን ወቅት 2 ጓደኞች የነበሩ የዜናና ኤልያስ ይባላሉ። እነሱ ሲኒየሮች የነበሩ ጊዮርጊስ ሲጫወቱ ነበርና ኤስኦኤስ ትምህርት ቤት የነበረኝን እንቅስቃሴ አይተው ለምን እኛ ጋር አትመጣም ብለው ይዘውኝ ሄዱና በቃ ጊዮርጊስ ሲሞከርኩኝ 2 ነው የሞከርኩት። 2 ቀን የሁለት ትሬኒንግ ማለት ነው። ሐሙስና ማክሰኞ ነበር። በሚቀጥለው ፎቶግራፊ ዘና ተባልኩኝና ለጊዮርጊስ ሲፈርም መጫወት ጀመርኩ። ስሜቱ ግን ምን ይመስል ነበር? እስቲ ትንሽ አስታውስ። ከዛ በፊት እንደዚህ የሆነ መብራት ኃይል እጄ ሞክሬ ነበርና አልተሳካልኝ። አሁን የክለብ አልፈልግም ምናምን ብዬም ነበርና ከዛ በኋላ ግን ያው ጊዮርጊስ ፈርሜ ሲጫወት በጣም ነው ደስ ያለኝ። ትልቅ ታችኛው ቡድን ላይ ለ6 ዓመታት ቆይተሃል። ከዛ በኋላ ደግሞ ካልተሳሳትኩ 89 ዓመተ ምህረት ላይ ወደ ዋናው ቡድን ስታድግ ያ አመት ደግሞ ለቅዱስ ጊዮርጊስ የተለየ አመት ነበረ። ፕሪሚየር ሊጉን ወርዶ የነበረበት ነውና እንደው ለመጀመሪያ ጊዜ ለዋናው ቡድን እንደሚጫወት ተጫዋች ከዛ ደግሞ ክለቡ ወርዶም እንደመሆኑ መጠን የነበረው ስሜት የነበረው አቀባበል ከዛ በኋላ የተፈጠሩትን ነገሮች እስቲ እናንሳቸው። ልክ ነሽ እንዳልሽው ያው ጊዮርጊስ 2 አመት ሲተጫወቻለሁ። አንድ ደግሞ ተስፋ ቡድን ሆኜ ቢም እየተመላስኩ ተጫወቻለሁ። 89 ዓመተ ምህረት ያው ቲሙ ወርዶ ነበረ። ግን ያው እድሉን አስራት ነው የሰጠኝ ወደ ዋናው ቡድን እንድቀላቀል በ89 ዓመተ ምህረት። ያው የመጫወት እድሉን ባላገኝም ግን ዋናው ቡድን ተመዝግቤ መጫወት የጀመርኩበት ዓመተ ምህረት ነበር። በዛን ወቅት ደሳለኝ ገብረ ጊዮርጊስ ነበር የጊዮርጊስ ቋሚ ተሰላፊ በረኛ። እኔ በሶስተኛነት ነው የፈረምኩት። ጸጋዬ ዜናም ነበረ። 3ታችን ነበረ። ያው ጥሩ ጊዜና አልነበረም። ያው ፕሪሚየር ሊግ ተብሎ 4 ቡድኖች ወደዛ ወረዱ። ጊዮርጊስ ደግሞ 5ኛ ነበር የወጣው። ከዛ በታችኛው በሁለተኛው ዲቪዚዮን ተወዳድረን
ድሬዳዋ ላይ ትልቅ ውድድር አድርገን ምንም ሳንሸነፍ ወደ ፕሪሚየር ሊጉ ተመልሰን ወጣን። ያው ምንም ብዙ የመጫወት እድል አላገኘሁኝም ነበር፣ ግን ፕሪሚየር ሊግ ከተመለሰ በኋላ ያው የመጫወት እድል ያገኘሁት። እንደው ስለ እግር ኳሱ እናውራና ማለት ሜዳ ላይ ስላሉ እንቅስቃሴዎች እናውራና ያኔ በእናንተ ጊዜ ወይም አንተ እንደዛ አይነት እድል አግኝተህ በተጫወትክበት ሊግ ላይ የነበረው እግር ኳስ እንዴት ይገለጻል ባንተ አንደበት ወይ ባንተ እይታ? ያው ብዙ ተመሳሳይ እንትን ኮምፒቲሽን ነበር። ያው እኛ መውረዳችን ያኔ አፌክት አላደረገንም፣ ግን ተመልሰን ወዲያው ነው የወጣን። እሺ። እና ብዙም ጊዮርጊስን አፌክት አላደረገውም። በዛ ድሬዳዋ ሄደን ከተጫወትን በኋላ አዲስ አበባ ለፕሪሚየር ሊጉ ስንመለስ ያው የነበረው የአዲስ አበባ ቲሞች ብዙዎቹ ፕሪሚየር ሊጉን ዋንጫ የበላውን በዛና ትምህርት የመጀመሪያውን አመት መብራት አይል ነበር። ያው ግራ አልተጋባንም፣ ግን ወዲያውኑ ፕሪሚየር ሊጉን ጆይን አድርገን ወዲያውኑ ሻምፒዮን ሆነናል በ91 ዓመተ ምህረት። ወደው ያው ጊዮርጊስ ከታች መጥቶ እንደመጣ ዋንጫ ያነሳበት አመት ነው። ከዛ በኋላም ሌሎች ዋንጫዎችን አንስታል። ግን በቅዱስ ጊዮርጊስ ቤት የማትረሳው ትውስታ ወይም ይሄ አመት ለኔ የተለየ ነው የምትለው የትኛው ነው? ጊዮርጊስ ውስጥ የፕሪሚየር ሊጉን ዋንጫ 4 አንስቻለሁ፣ ግን ለኔ ትልቁና ዋነኛው በ1995 ዓመተ ምህረት ያነሳነው ዋንጫ እሱ ትልቅ ነው። ለምን ተለየበት? እንደው በክለቡ ታሪክ የነበረው አርባ ምንጭና እኛ ተመሳሳይ ነጥብ ነበረን። አርባ ምንጭ ላይም ዋንጫ ተዘጋጅቶ ነበረ። አዲስ አበባ ስቴዲየም ዋንጫ ተዘጋጅቷል። የምንጫወተው ደግሞ ከሁሌም ተቀናቃኛችን ከኢትዮጵያ ቡና ጋር ነበረ ጨዋታው እና ያ ትልቅ ትውስታለን እና ያንን ጨዋታ ለማሸነፍ ያው ትልቅ ተጋድሎ አድርገናል እኔም ጓደኞቼ። ግን ያንን ጨዋታ ያው በ92ኛው ደቂቃ ላይ ኤሪክ ሙራን ባስገባው ጎል ቡናን 2-1 አሸነፈን። የዛን ፕሪሚየር ሊግ ዋንጫ ማንሳታችን ያው ትልቅ በክለቡም ለኛም ትልቅ ሜሞሪ ሆኖ ያለፈበት ጊዜ ነው። ፕሪሚየር ሊጉ ጋር በተገናኘ እንደው በዚህ ደረጃ ትስስር የነበረ ክለብ ነው ቅዱስ ጊዮርጊስ። ግን የተለያየህበት መንገድ ደግሞ ራሱን የቻለ ጉዳይ ነበረ። ለሁሉም እንዴት ተለያየ የሚለውን እናውራበት። ያው ከክለቡ ጋር ምንም ችግር አልነበረኝም። ክለቡ ያው እኔ ያደኩበት እና ብዙ ነገር ያየሁበት ክለብ ነው። ግን እኔ በዛን ወቅት የነበረኝ ፐርፎርማንስ መጫወት ስለነበረብኝና መጫወት ስለምፈልግ ብቻ ነው ከጊዮርጊስ ተለይቼ። የስድስት ወሩ እገዳ ግን አንዱ ቅሬታ እንደፈጠረብህ ስትናገር የሰማው ይመስለኛል። እውነት ነው። ምናልባት ያው ያደግሽበት ክለብ ያለ ምክንያት ትንንሽ ምክንያቶች ፈልገው ስትቀጭ ያው እንዳደኩበት ክለብ ብዙ ነገር እንዳሳለፍኩበት ክለብ ቀረ ብሎ ነበረ። ግን ያው ጊዜው አለፈና የግድ ሆኖ እኔ መጫወት ፈልጋለሁ። የክለቡ ሰዎችም እያነጋገሩኝ ለምን ትወጣለህ እዚህ ሆን ምናምን ብለው ብዙ ነገር ብለው ነበረ። ግን እኔ ኳስ መጫወትና መጫወት ብቻ ነው ፈልገው በሚል ሐሳብ ከነሱ ጋር ተነጋግሬ በ97 መጨረሻ ላይ ከጊዮርጊስ ጋር ተለያይቼ ወደ ቡና ሄጃለሁ። ወደ ቡና አምርተህ ግን ያው ከቅዱስ ጊዮርጊስ ወደ ኢትዮጵያ ቡና ካመሩ ጥቂት ተጫዋቾች መካከል አንዱ አንተ ነህ። ወደ ኢትዮጵያ ቡና አምርተህ ግን ከኢትዮጵያ ቡናም ደግሞ ወደ ውጭ የሄድክበት መንገድም ራሱን የቻለ በወቅቱ መነጋገሪያ የነበሩ ነጥቦች ነበሩ። በተለይ ከራሱ ከቅዱስ ጊዮርጊስ ጋር ጨዋታ ሊደረግ ጥቂት ቀናት ሲቀሩት ነበር ከሀገር የወጣኸውና ያ አጋጣሚ እንዴት ተፈጠረ፣ እንዴት መጣ የሚለውን ነገር እስቲ ትንሽ ወደ ኋላም እየተመለስን ወደፊትም እየመጣ ስለምንጫወት በዚህ እሱን ጉዳይ ብናወራው። ያው አመቱ አለቀና 98 ከቡና ጋር የ2 አመት ኮንትራት ተፈራርሜ ወደ ቡና ተዘዋወርኩኝ። ከዛ በኋላ ኦልሞስት አንድ ጨዋታ ተጫውተን ጨዋታው ተቋረጠ በብጥብጥ የሆነ 98 ዓመተ ምህረት የሆነ በጥብጥ ተነስቶ ሜዳ ውስጥ ጨዋታው ተቋረጠ። 38ኛው ደቂቃ ላይ ተቋረጠ። ያንን ውጤት በፎርፌ ጊዮርጊስ ወሰደው። ከዛ በኋላ ፕሪሚየር ሊጉ ለ10 ቀን ለ15 ቀን ተቋረጠ እና በዛን ሰዓት እረፍት ነበርና 1-2 ቀን 3 ቀን እረፍት ሰጥቶን ከዛ ተመለስን ትሬኒንግ ጀመረን እና ከጊዮርጊስ ጋራ እንደገና ሁለተኛው ዙር ማለት ነው። ሁለተኛው ዙር ጨዋታ ነበረ። እሱ 10 ቀን ነው 8 ቀን ሲቀረው ያው እኔ ደግሞ በአጋጣሚ በዛ በእረፍታችን ሰዓት ላይ አሜሪካ ኤምባሲ ገብቼ ነበርና ወይ የጥሪ ወረቀት መጥቶልኝ ቪዛ ተሰጥቶኝ ነበር እና እዛ ደግሞ ሰኔ ላይ ነው ውድድሩ የሚካሄደው መሄድ ነበረብኝና ያው ጨዋታው 3 ቀን 4 ቀን ሲቀረው ወደ አሜሪካ ሄድኩ።
ከዛ በኋላ ግን እንደውም በአብዛኛው ሲነሱ የነበሩ ጉዳዮች ቡናና ጊዮርጊስ ሊጫወቱ ሲሉ አሜሪካ እንዴት ሊሄድ ይችላል የሚሉ የተለያዩ ሀሳቦች ሲሰጡ ነበር። ስለነሱ ጉዳይ ሰምተሃል ብዬ ተስፋ አላርግ። እዛ ሆኜ ብዙ ነገር ሰምቻለሁ። ግን ያው የግለሰቦችም ስም ተጠርቶ እነሱ ናቸው እንደዚህ ያደረጉለት ምናምን ተብሎ ነበር። ግን ምንም ከነሱ ጋር የተገናኘ ነገር የለም። ያው ወረቀቱን የላኩልኝ እዛ ሎስ አንጀለስ ውስጥ የሚኖር ኤልኤ ስታር የሚባል ቡድን ነው። እሱን ወረቀት ይዤ ገብቼ አሜሪካ ኤምባሲ ቪዛ ተሰጥቶኛል። የ6 ወር ቪዛ ነበር የተሰጠኝ። በዛ ቡናንም ቢሆን ያው እንደዚህ ሊሄድ ነው ብዬ የፍቃድ ደብዳቤ አስገብቼ ፍቃድ ተሰጥቶኛል። ከክለቡ ፍቃድ አግኝተህ ነበር? ወረቀት አለኝ ያኔ ማለት ነው። ጥሩ። እንደው ከዚሁ ከእግር ኳስ ህይወት ጋር ወይም በቀደመው በተለይ በእናንተም ዘመን ከነበረው የእግር ኳስ ህይወት ጋር ብዙ ጊዜ ተጫዋቾች ወደ ውጭ ወጥቶ የመጫወት ነገር አልነበረም። ከተወጣም ምናልባት የመን ነው አይደለ ከፍተኛ የሚባለው ጉዞ። በተወሰነ መልኩ የነባዩን የቤልጅየሙን እናነሳለን። ከዛ በኋላ ያሉት ናቸው በተወሰነ መልኩ ወደ ሌሎች ሀገራት ሄደው የሚጫወቱትና ይሄንን እድል በዛን ጊዜ እንዴት ታየዋለህ? ወይም ደግሞ ውጭ ወጥቶ የመጫወት ይሄ ግንኙነቶችን የማድረግ ነገር ላይ የነበራችሁ ተሳትፎ ምን ይመስል ነበር የሚለውን ባንተ አንደበት እንስማው። በዛን ወቅት እንደዚህ ኤጀንት ምናምን የሚባል ነገር አልነበረም እና ብዙዎቹም ልጆች ከጊዮርጊስ ነበር የሄዱት። አሁን እንዳልሽው ባዩ ከፍላ አሸናፊ ሲሳይ ከዛ በኋላም ኤልያስ ጀዋርም ሄዷል ከመብራት ኃይል እና እነዚህ ልጆች ሄደው ያወደላቸውን ሞክረው ባዩ ነው አይ ቲንክ ሰክሰስፉል ሆኖ እዛ ብዙ የተጫወተው። ሌሎቹ ሁሉም ተመልሰዋል። ግን በዛን ወቅት ይሄ የተጫዋቾች ኤጀንት የሚባል ነገር እዚህ ሀገር አልነበረም እና ብዙ ተጫዋች ይሄን እንደዚህ አይነት እድሎች አላገኘም። ያው እንዳልሹ ነው የመን መጨረሻ ላይ መጥቶ የመን ላይ ብዙ ተጫዋቾች ሄደው ብዙ ተጫውተዋል። ያው ሰክሰስፉል የሚሆኑ ልጆች አሉ። ኑሯቸውንም እዛ አድርገው የኖሩ ብዙ ተጫዋቾች አሉ። አሁን ግን እንደዛ አይነት ነገር የለም። አይ ቲንክ ፕሮፌሽናል አሁን የአሁኖቹ ተጫዋቾች ግን ያው የሄዱ እየሞከሩ እየመጡ ነው። የዛም ውጭ የሚጫወቱ ልጆች አሉ። ግን ያው በኢሮፕ ስታንዳርድ ሳይሆን ያው እዚህ አፍሪካ ውስጥ የሚጫወቱ አሉ። ሊቢያ ምናምን አሁን እየሰማሁ ነው ያሉት እና ኤጀንት አሁን ያላቸው አብዛኞቹ ተጫዋቾች ይመስለኛል። እንደው እግር ኳሱን በቅርበት የመከታተል ነገር አለ ወደ ውጭ ከሄድክ በኋላ? ብዙም ባይባል ያው ከታተላል በማገኛቸው አጋጣሚዎች እዚህ ሀገር ውስጥ ስፖርት ከታተላል። በተለይ የጊዮርጊስን አያለሁ። ከሰሞኑም እንግዲህ እዚህም ባለው ቆይታ ለረፍት ነው የመጣኸው። ቀጣይ ሳምንት እጓዛለሁ እያልከኝ ነበር እና በዚህ ቆይታህም ያያቸውን የታዘብካቸውን ነገሮች በተወሰነ መልኩ እስቲ አጋራኝ። ያው አሁን ያለው ኳስ ያው ልጆቹ ላይ የሚታየው ፍላጎት ምናምን ትልቅ ነው። ግን ያው በተመልካቹና ኳሱ የተመጣጠነ አይመስለኝም። የኛ ሀገር ኳስ በፊት የነበረው ቲፎዞ አሁን ስቴዲየም እኛ ስንጫወት ስቴዲየም ሳይሞላ የተጫወትንበት ጊዜ የለም። አሁን ግን ሲገባ ስቴዲየም ግማሽ ላይ ነው ሰው ተቀምጦ ማየው። ያ የውጭውን ኢንፍሉዌንስ ያደረባት ይመስለኛል ኳሳችን ላይ እና ያንን መመለስ የግድ ያስፈልጋል። ተጫዋች ሲጫወት ያው ሞራል ያስፈልገዋል፣ ቲፎዞ ይፈልጋል። ያ ነገር ያነሳሰዋል እና ይሄ ነገር ትንሽ ቀር አሰኝቶኛል። ያ ቢስተካከል አሪፍ ነው። የተወሰኑ ቲሞች ናቸው ፋንስም ያላቸው። የነሱ ጨዋታ ከተለቀ በኋላ ስቴዲየሙ ባዶ ነው የሚሆነው። ሜዳ ላይስ ያለው እንቅስቃሴ እንዴት ነው? ሜዳ ላይም ያለው የተወሰኑ ቲሞችን ለማየት ሞክሬያለሁ። ድሮ የነበራቸው አይነት ፍላጎት ድሮ በጣም ኃይለኛ የመነሳሳት ነገር አለ። አሁን ግን ብዙ የመነሳሳት ነገር አላይባቸውም። ግን ያው ሰዓቱም ይመስለኛል አይ ቲንክ ፀሐይም ያለበት ሰዓት ነው የሚጫወቱት። ማታ ሲጫወቱና ቀን ላይ ሲጫወቱ ያለው ነገር ትንሽ ቀዝቀዝ ያለ ነገር ነው እና ይሄን አይቻለሁ ትንሽ። ዳው የሜዳ ላይ እንቅስቃሴዎችን ካነሳን ቅዱስ ጊዮርጊስ ከኒያላ በነበረው ጨዋታ ከመሃል ሜዳ ላይ ጎል አስቆጥሯል። ግብ ጠባቂ ሆኖ ጎል ማስቆጠር በተለይ ያው በኢትዮጵያ ፕሪሚየር ሊግ ላይ ብዙም የተለመደ አልነበረም። በተለይ 1990 የኢትዮጵያ ፕሪሚየር ሊግ የሚለው ስያሜ ከጀመረ ጀምሮ አንተ የመጀመሪያው ትመስለኛለህ ካልተሳሳትኩ። ከዛ በፊት ያው በኢትዮጵያ ሻምፒዮናም በተለያዩ አጋጣሚዎች ነበሩ። አልፎ አልፎ በነ ባቡሩ ጊዜ ይኖራሉ። ግን አሁን ይሄ 1990ዎቹ በኋላ ግን እስከ 2009 ድረስ አንተ ብቻ ነበር ያንን ያደረከውና እስቲ ያንን ጨዋታ መለስ ብለን እንመልከተው። ያው እንዳልሹ 94 ዓመተ ምህረት ነው ከኒያላ ጋር የማታ ጨዋታ ነው ስንጫወት። ዝናብም ዘንቦ ነበርና እኛ ፔናንታሪ ክልል አካባቢ
ኦፍሳይድ ኳስ እና እኔ ለመጠለዝ ወጣሁኝ እና ያችን ኳስ ያው ጭቃ ነበር ዝናብ ዘንቦ ነበር ሜዳውና እንደ መልስ ምትነው መታውት ዳጋጣሚ ሆኖ ያቆም የሚባል የኔ ያላበረኛ ነበር ያው እንግባባለን አውቀዋለሁ አንድ አካባቢ ነን እና ኳሷ በረጅም ነበር የመታውትና እሱ ደግሞ ትንሽ ታይሚንጉ ተሳስቶ ነበርና ነጥራበት ያው ዝናብም ሳሩ ላይ ስላለፈ ነጥራበት በላዩ ላይ ገብታ ያቺን ጎል አስቆጥሬ ጊዮርጊስ ለላንድ አሸንፈን ወጣን። በቅርብ የምታውቀው ሰው ላይ በዛ መልኩ ማስቆጠር በሽሽቆም ከፍ ይላል አይደል? እንገናኝ ነበር ግን ያው አጋጣሚ ነው። እኔም አሁን ለጓደኞቼ የመልስ ምትመታለው ብዬ ነው ግን ያው እናዱታል በርግጠኝነት። ስለ ኢትዮጵያ ብሔራዊ ቡድን እናንሳ እስቲ። የኢትዮጵያ ብሔራዊ ቡድንን ካገለገሉም ዋንጫ ከወሰዱ ተጫዋቾች መካከል አንዱ አንተ ነህ። ያኔ የነበረውን የብሔራዊ ቡድን ላይ ስሜት በመጀመሪያ ግን እንደው ለኢትዮጵያ ብሔራዊ ቡድን መጫወት ማለት ትርጉሙ ምን ማለት ነው በሚለውን ጀምር። ስለ ብሔራዊ ቡድኑ ያ በዛን ጊዜ ያው ብሔራዊ ቡድን መመረጥ ትልቅ ነገር ነው። በጣም ኃላፊነት እንዲሰማሽ ያደርግ ነበር። አይደለም ብሔራዊ ቡድን ማሊያ ለብሰሽ መጫወት ቤንችን ብትቀመጪ የዛን ጊዜ ሁሉም ተጫዋች ፍላጎት ነበረው ብሔራዊ ቡድን የመመረጥ። እኔም ያንን እድል አግኝቻለሁ። ኦልሞስት ከሀገር እስከወጣሁበት ጊዜ ድረስ ታዳጊ ብሔራዊ ቡድን ዋናው ብሔራዊ ቡድን ተጫውቻለሁ እና የነበረው ፍላጎት ለመመረጥ የነበረው ኮምፒቲሽን በረኞችም ሁሉም በየቦታው ትልቅ ኮምፒቲሽን ነበረው እና ብሔራዊ ቡድናችንን ትንሽ ጠንካራ ነበር እንዳልሽው ከሀገር ውስጥም ወጥተን ሁለት ሩዋንዳ ላይ የምስራቅና መካከለኛው አፍሪካ ዋንጫ ተጫውተን ዋንጫ ይዘን መተናል እና የዛኔ የነበረው ፍላጎት በጣም ትልቅ ነው። ኮምፒቲሽኑም ተጫዋች ለተጫዋች በየቦታው በረኛ ዲፌንስም ስትራይከር ሚድፊልድ በጣም ትልቅ ኮምፒቲሽን ነበር። ለመምረጥም ትንሽ ያስቸግር ነበር በዛን ወቅት። ትልቁ ምክንያት ግን ምንድነው ብለህ ታስባለህ? በተለይ አሁን 98 ላይም የተደረገውን ከዛ በፊት ከሜዳ ውጭ ሩዋንዳው ላይ እነዚህ የነበሩ ውጤታማነቶች አሉ በሴካፋ ደረጃና ያኔ ቡድኑ ውጤታማ እንዲሆን ወይም በስሜት ደረጃ የነበራችሁን ነገር እንዴት ትገልጿል? ምንድነው ዋናው ሚስጥር? ያው የአሰልጣኞቹና የተጫዋቹ ያው መጣመር ይመስለኛል። ያኔ የነበረው አሰልጣኝ አስራት ነበረ 94 ዋንጫ ስንበላ የሴካፋውን 98 ዋንጫ ስንበላ ሰውነት ቢሻው ነበረ። ሁለቱም አንድ አይነት በስራ የሚያምኑ ሰው ናቸው። በስትሬንግዝ የሚያምኑ በስታሚና የሚያምኑ ሰዎች ነበሩ። የጥንካሬና የስታሚና ነገር በደንብ ያሰሩ ነበረ። በተለይ ደግሞ አስራት በእንደዚህ አይነት ነገር ላይ በጣም ስትሪክት ነው። የስትሬንግዝ የስታሚና ነገር ያሰራ ነበርና በተለይ ደግሞ 94 ዓመተ ምህረት ልንሄድ ስንል ሰውነትም ነበር ያው ምክትል አሰልጣኝ ነበር በ94 ላይ 98 ነው ዋና አሰልጣኝ የሆነው እና የሚያሰሩት ስራ ለውጤቱ ትልቅ አስተዋጽኦ አለው ብዬ አስባለሁ። በተለይ ደግሞ 94 ዓመተ ምህረት ኦልሞስት ሴካፋ ልንወዳደር ስንሄድ አንድ ወር እዚህ አዲስ አበባ ውስጥ ተዘጋጅተን ነበር። ነው ጠንካራ ዝግጅት ነበር እና ከዛ አንፃር ነው ውጤታችን ጥሩ የነበረው። የተጫዋቾቹ መነሳሳት ፍላጎቱ ፍቅሩም ትልቅ ቦታ ነበረውና እነዛን ውጤቶች ልናሳካ ችለናል በዛን ወቅት። አሁን ያለው የኢትዮጵያ ብሔራዊ ቡድን ውጤታማ እንዲሆን ምን መደረግ አለበት ትላለህ? ያው እንዳልኩሽ ነው የአሰልጣኞቹም የተጫዋቾቹም ፍላጎትና ተነሳሽነት የግድ ያስፈልገዋል። በጠንካራ ትሬኒንጎች ማመን ተጫዋቹም በራሱ የተወሰነ ጊዜ ወስዶ ደካማ ጎን ካለበት ደካማ ጎኑ ላይ ሰርቶ የሚያሳየው ነገር ነው። ያው ብሔራዊ ቡድን የምትመረጭ ብሔራዊ ቡድን ስትመረጭ ያው ጥሩ ካሎች አትመረጭም። የግድ ብሔራዊ ቡድን ስትመረጭ ጠንካራ ሰው መሆን አለብሽ እና ያንን ነገር አድርገው ለብሔራዊ ቡድን የሚያዘጋጃቸውን ነገር በራሳቸውም ከሚሰሩት ቲም ጋራ ያንን ነገር አድርገው ወደ ብሔራዊ ቡድን ቢመጡ ውጤታማ ይሆናሉ ብዬ አስባለሁ። እንደው እንዳጠቃላይ በእናንተም ጊዜ የነበረውን ኳስ በተወሰነ መልኩ እያነሳ ነበረ። አሁን ደግሞ ያሉ ነገሮችን እንደምትከታተል ስትገልጽልኝ ነበረና በኢትዮጵያ እግር ኳስ ውስጥ የተጫዋቾች ክፍያ ጉዳይ በስፋት ይነሳል። በእናንተ ዘመን የነበረው የተጫዋቾች ክፍያን አሁን ካለው ከምትሰማው ነገር አንጻር እንዴት ታየዋለህ? እንዴት ታነጻጽረዋለህ? ከእግር ኳስ ውስጥ ጋር ያለው ቀረቤታን በምን መልኩ ትረዳዋለህ? ያው ኳስ ተጫዋች እንግዲህ ስራው አድካሚ ነው። አሁን ያለውና ያኔ የነበረው የየጊዜው ስታንዳርድ ይመስለኛል። አሁን ኑሮ ትንሽ ከፍ ያለ ነው። ያኔ ደግሞ ብሩም የምታገኙ ብሩ ያው ቫልዩ አለው። አሁን ደግሞ ብሩ በዝቷል እና ያው
ነገሮች ሁሉ ትንሽ ኤክስፔንሲቭ ናቸው እና ተጫዋች የላቡና ያገኝ አይደለም ተጫዋቾቹ የሚከፈላቸው ነገር ከውጭ አንጻር ስታዩ ያው ትንሽ ነው የሚባለው ግን ከሀገሪቱ ስታንዳርድ ጋር ደግሞ ትልቅ ነው ይባላል። ስለዚህ ተጫዋች ያኔ የነበረውና አሁን የነበረው ያው በየጊዜው ነው። የኛም ጊዜ ይሄን ያክል ተጫዋቾች እየተከፈልን ነበር ማለት እኔ ያው ከጊዮርጊስ ዋናው ቡድን አድርጌ ልክ ስጀምር የነበረኝ 600 ብር ነው ግን ስጨርስ የተከፈለኝ 2200 ብር ነው በወር 2000። የእናንተ ጊዜ ደግሞ የፊርማ ነው የነበረው? አዎ የተጀመረበት ወቅት ነበር። ልክ ነሽ። አሁን ወደ ከጊዮርጊስ ወጥቼ ወደ ቡና ስገባ የተወሰነ ፊርማ አግኝቻለሁ። በዛን ወቅት ያው የተጀመረበት ወቅት ነው። ልክ ነሽ። እኛ ጋርም ሲመጡ ተጫዋቾች በተለይ ጊዮርጊስ የዛን ጊዜ እንደዚህ አይነት ነገሮች ያስጀመረበት ወቅት ነበርና ተጫዋቾች የሚዘዋወሩበት ጊዜ ነበርና ያው ነው ትልቅ ተባለ 25 ወይ 20 ሺህ ብር ነበር ያው ትልቅ ተብሎ የሚጠራው በወቅቱ ማለት ነው። ግን ያው ብሩ ቫልዩ ነበር። አሁን ግን ያው ብዙ ብር ነው የሚሰጣቸው። ያው ከወቅቱ ኑሮም ትንሽ ኤክስፔንሲቭ ነው እዚያ ያለው። ስለዚህ ተጫዋቹም የሚከፈለው ያው በላው ስለሆነ ምንም ኮምፔር ማድረግ አልችልም። ግን ያው ተጫዋች በየጊዜው የሚከፈለው ክፍያ ያው ተመጣጣኝ ነው ብዬ አስባለሁ። ከእግር ኳስ እድገት አንጻር መሰለኝ ብዙ ሰው እዚህ ላይ ሀሳብ የውጭውን ስታዩ አሁን የውጭውን እኮ ስታዩ የኛ ተጫዋቾች ምንም አይከፈላቸውም ማለት ይቻላል። አሁን የውጮቹ የሚከፈላቸውን ክፍያ ደሞዛቸውን ሲዘዋወሩ የሚሰጣቸውን የፊርማ ምናምን ስታስቢው እዚህ ምንም ማለት ነው። ግን ኳሳችን በውጮቹ ስታንዳርድ ነው ወይ የሚለውንም ማሰብ አለብሽ። ግን አይደለም። የኛ ከምስራቅ አፍሪካ አሁን አልተሻገርንም። ስንት ዓመት ምስራቅ አፍሪካ ዋንጫ በልተናል አይደል? ተሳትፈን አልተሳተፍንም። ዋንጫም አላመጣንም። ከያኔ ከመጣው ጊዜ ከ98 በኋላ ዋንጫ የመጣ አይመስለኝም አይደል? እና አሁን ደግሞ የምስራቅ አፍሪካ ቡድኖችን እስቲያቸው ኬንያን፣ ታንዛኒያን፣ ኡጋንዳ እስቲያቸው አፍሪካ ዋንጫ ላይ የነበራቸውን ስታሚና ኢቭን ያላቸው አኮሞዴሽን ራሳቸው ሀገራቸው ላይ ያለው የሜዳ ምናምን ስታዩ ከኛ በጣም ርቀዋል። እኛ ግን ያው ከነሱ እኮ ኳስ ቀድመን የጀመርነው አይደል? አይገናኝም። ስለዚህ እዚህም ሀገር አሁን ብሔራዊ ቡድኑ ውጭ እየሄደ ነው የሚጫወተው ስናይ ውጭ ሆነን እናያለን። ያ ነገሮችን አሁን ትንሽ ጫፍ ደርሰዋል ሊቀረፉ። ግን ከነሱ ወደ ኋላ መቅረት አልነበረም። ቀድመን የጀመርን ሰዎች ነን እኛ አይደል? በነድነቃቸው ምናምን ጊዜ የኢትዮጵያ ብሔራዊ ቡድን የነበረው ስምና አሁን ያለው ብሔራዊ ቡድን ስም ትንሽ ይወረድ ያለ ይመስለኛልና ያው መንግስትም አሁን እንደዚህ በየሰፈሩ ትንንሽ ስቴዲየሞች እየሰራ ነው። ልጆችም ከትምህርት ቤት ምናምን ማንጣት ተጀምሯል እና ያ ነገር ጀስት አሰልጣኞችም ታች ወርደው ተጫዋቾችን ቢያመጡ በእንሃውን ፕሮጀክት ምናምን የሚባለው ነገር ያው እየጠቀመ ነው። ክለቦችን እየጠቀመ ነው። በብሔራዊ ቡድን ስታይ አንዳንድ ልጆች ከአካዳሚ ነው የመጣ ነው ከፕሮጀክት ነው የመጣ ነው ሲጠየቁ ይላሉ። ስለዚህ ያ ነገር ላይ ጠንክሮ መስራትና ኢትዮጵያ ደግሞ የራሷ የሆነ ትልቅ ስቴዲየም ያው እየተሰራ ነው። ሲያልቅ ደግሞ እናያለን እና ያው ብሔራዊ ቡድናችን ሀገሩ ላይ ሲጫወት የማየቱ ዕድል ይኖረናል። ከዚህ በኋላ የሚሆን ይመስለኛል። እንደው በርከት ያሉ ጉዳዮችን እናነሳለን። ግን እንደው ምን ታዘብክ? በተለይ ኢትዮጵያ እግር ኳስ ውስጥ እንደቆየ ሰው ከወጣህም በኋላ የምትታዘባቸው ነገሮች ይኖራሉ እና በኢትዮጵያ እግር ኳስ ውስጥ ምን ጉዳዮችን ታዘብክ? ያው በመጀመሪያ እንደነገርኩሽ ነው መታዘብ ሳይሆን ለውጦች አሉ። ለውጦች የሉም አይባልም። ተጫዋቾች ውጭ ሄደው ፕሮፌሽናል ምናምን የሚጫወቱ ልጆች አሉ። ያ ራሱ ለውጥ ነው። በዛኛን ጊዜ የነበረው ጀስት ነበር። ግን ዳማች ሰክሰስፉል ሆነው 2 ዓመት 3 ዓመት ፈርመው የሚጫወቱ ልጆች አልነበሩም። ግን አሁን ግን አሉ። አሁን ሊቢያ የሚጫወት ልጅ አለን። ሳውዝ አፍሪካ የሚጫወቱ ልጆች አሉ። በኤሮፕ ስታንዳርድ ባይሆንም ማለት ያ ራሱ ለውጥ ነው ትያለሽ። ግን በጠቅላላ የሀገሪቷን ስታንዳርድ ስታየው በቁጥር ደረጃ ታች ነን ከአፍሪካ ከምስራቅ አፍሪካ የመጨረሻዎቹ አይደል? 270 እና 170 እንደዛ ውስጥ ገብተናል። ግን እሱን ለማሻሻል ያው ፌዴሬሽኑም ክለቦችም የራሳቸውን ጥረት ማድረግ ይገባቸዋል ብዬ አስባለሁ። ያ ነገር ከተስተካከለ የተሻለ ቦታ ላይ ብሔራዊ ቡድናችንን እናየዋለን ብዬ አስባለሁ። በአሜሪካ እንግዲህ ከቀድሞ ተጫዋቾች ጋር የመገናኘት በየጊዜውም ደግሞ ያሉ የኢትዮጵያውያን የሚሳተፉባቸው ውድድሮች ላይ የመሳተፍ ነገር አለ። ብዙ ጊዜ ግን ወደ ውጪ ከተወጣ በኋላ በእግር ኳሱ ለመመለስ የሚያስቡ ሰዎች ጥቂት ናቸው። ታዲያስ በእግር ኳሱ ወይም ደግሞ በቀጥታ በቃ ሙሉ በሙሉ ለመውጣት የወሰንክበት ምክንያት ምንድነው? ወደ እግር ኳሱ በአሰልጣኝነት ወይስ በሌሎች ኃላፊነቶች የመመለስ ሀሳብ ያልመጣልህ ምንድነው ምክንያቱ?
ምንም የተለየ እንትን የለውም። የወጣሁበት ምክንያት እንደዚህ አበሻዎች ውድድር ነበረ። በዛው አጋጣሚ ሆኖ ቪዛ ኤክስፓየርድ አደረገ፣ በዛው ቀረሁኝ። ይሄ ነው እንጂ አሁን የኳስ አሰልጣኝነት ምናምን ኮርስ ወስጄ አላውቅም። ወደ ኳስ የሚመለስ ሀሳብ የለኝም። ግን በማገኘው አጋጣሚ ሀሳቦችን እንደዚህ አሁን እናንተ ጋብዛችሁኝ ሀሳቤን ሼር አድርጌያለሁ ለጓደኞቼም። አሁን ብዙዎቹ ጓደኞቼ ከኔ ጋር አብረው የተጫወቱት በአሰልጣኝ ውስጥ እየገቡ ነው። እንደዚህ አካዳሚ ከፍተውም የሚያሰለጥኑ ልጆች አሉ። እነሱ ሀሳብ ሲጠይቁኝ ሀሳብ እጅ እሰጣለሁ። ያሳለፍኩትን ነገር ሼር አደርጋለሁ እንጂ አሰልጣኝ እንትንም ተሰጥቶም ይፈልጋል ይመስለኛልና እኔ ወደዛ አሰልጣኝነት ውስጥ መገባ አይመስለኝም። ግን ያው እንደዚህ ሀሳቤን ሼር አደርጋለሁ። በሌሎች እንቅስቃሴዎችም ብቅ ማለት እቅዱ የለህም? አይለኝም። መልካም። ሌሎች ጉዳዮችንም እያነሳን ቆይታ እናደርጋለን። ሀገርኛ ስፖርትን ነው እየተከታተላችሁ የምትገኙት ውድ አድማጮች። በኤፍኤም አዲስ 97.1 በማህበራዊ ድረገጻችን ላይም በቀጥታ ይህንን ቆይታ መከታተል እንደምትችሉ ለማስታወስ እንወዳለን። የመሸጋገሪያ ፋታ ወስደን ስንመለስ በሌሎች ጉዳዮቻችን ከእንግዳችን ጋር ቆይታ እናደርጋለን። በታዲዮስ የእግር ኳስ ህይወት ውስጥ በልዩነት የሚነሱ አሰልጣኞች ይኖራሉ ብዬ አስባለሁ። ማን ናቸው የሚለውን እናንሳ። ያው በኔ ህይወት በኳስ ህይወት ውስጥ ትልቅ ቦታ የምሰጣቸው 3 አሰልጣኞች አሉ። አንደኛ ስዩም ከበደ፣ ከዛ ደግሞ አስራት ኃይሌ፣ ሰውነት ቢሻው። በእነሱ ስር ነው የሰለጠንኩት። ከሌላ አሰልጣኝ ጋር ብዙ አልሰለጠንኩም። ዓለም እንግዲህ አሁን ብዙ አይነት ተለዋዋጭ ነገሮች አሉት አይደል? በእግር ኳሱም በተለያዩ መልኮችም እየተቀያየሩ እየተለዋወጡ የሚመጡ ነገሮች አሉ። እንደው አንተ በተጫዋችነት ዘመነ በእግር ኳስ ይሄ ህግ ቢቀየር ይሄ ቢሆን የምትለው ኖሮ ያውቃል? ያው ህጉ ሁሌም እያደገ ነው ማለት እየመጣው እየተቀያየረ ነው የመጣውና አሁን ላይ እኔ ይቀየር የምለው ህግ ምንም የለም። ባለው ብሄድ ጥሩ ነው፣ ደስ ይለኛል። የተለየ ሀሳብ የለኝም። እዚህ ላይ አንድ ነገር ሳለሽ ደሳለኝ ገብረ ጊዮርጊስም በእኔ የኳስ ህይወት ውስጥ ትልቅ አስተዋጽኦ አለው። እኔ የእሱን ቦታ ተክቼ ጊዮርጊስ ዋናው ቡድን ስሰለፍ የበረኛ አሰልጣኝ ሆኖ መጥቶ በእኔ የበረኛ ከሬር ውስጥ ትልቅ አስተዋጽኦ አድርጓልና ደሳለኝንም መዘንጋት አልፈልግም። ደሳለኝ ለእኔ ህይወት ትልቅ አስተዋጽኦ አድርጓል። ግብ ጠባቂነት ሲባል ግን ቅድምም ከመነሻው ስናነሳቸው የነበሩ ነገሮች አሉ። እንደው ግብ ጠባቂነት ለአንተ ምን ማለት ነው? ማለት በምን መልኩ ትገልጻለህ በረኛ መሆንን? ያው የመጨረሻ ሰውነሽ ኃላፊነትሽ አንቺ ላይ ይበረታል። ከስትራይከር ሚድፊልድ ከዛ ዲፌንስ ብሎ ነው አንቺ የመጨረሻ ሰውነሽ። በቃ አንቺ ኳስ ካለፈ መረብ ነው የሚይዘው። ስለዚህ ሪስፖንሲቢሊቲው ያው ከፍ ያለ ነው። ስለዚህ የሁላችንም ጥምረት ለውጤት ያበጣናል። ግን የበረኛ ሪስፖንሲቢሊቲው ከሁሉም ትንሽ ከፍ ያለ ነው። የመጨረሻ ሰውነሽ የምትሽውን ሁሉ ታደርጊያለሽ ኳስ ለማዳን። ከአንቺ ካለፈ ያው መረብ ነው የሚይዘው። ስለዚህ የበረኛ ኃላፊነት ትንሽ የበዛ ነው ብዬ አስባለሁ በራሴ። አሁን በክለቦች የግብ ጠባቂ አሰልጣኞች አሉ። በእናንተ ዘመን እሱ እድል አልነበረም። በክለብ ደረጃ የግብ ጠባቂ አሰልጣኝ በእናንተ ጊዜ አልነበረም ብዙም እና የግል ጥረቶች በብዛት ነበሩና እንደው በግልህ ታድርጋቸው ከነበሩ ጥረቶች አንጻር ስራው ከነበረው ፈተና አንጻር እንዴት ነበር እነዛን ነገሮች የምታከናውነው? ያው ልምዱ ለሌሎችም ይጠቅማል ብዬ ስለማስብ ነው። እውነት ነው። እኔ በራሴ ብዙ ሰራ ነበር። ያው የሰፈሬ ልጆች ያውቃሉ። 10 ቀበሌና ሾላ ሜዳ ያሉ ልጆች ያውቃሉና አብሮኝም ቢኤምሲም የተጫወቱት ቀደም የነጥቀስኳቸው ጓደኞቼ ክረምት እረፍት ኢቨን ዋናው ቡድንም ሆኜ ክረምት ስወጣ ከነሱ ጋራ በሰፈራችን ሜዳ 10 ቀበሌና ሾላ ሜዳ የራሴን ትሬኒንግ ሰራለሁ ከሰፈር ልጆቼ ጋር እና ያ የራሴ ጥረትና ያው እንደነገርኩሽ ደግሞ ደሳለኝ ከለቀቀ በኋላ እኛ ክለብ የመጀመሪያው የበረኛ አሰልጣኝ የነበረው ደሳለኝ ገብረ ጊዮርጊስ ነበር። በቃ ለኔ እድለኛ ነኝ። ያው የበረኛ አሰልጣኝ ኢትዮጵያ ውስጥ ብዙ አልነበረም። አይ ቲንክ ፖሊስ ነበረው በዛን ወቅት እና እኛ ጋር ነበር ያው ደሳለኝ የጀመረው። በቃ እኔ ደግሞ የሱ አጠገቤ መሆን የሱ ቤንቾኝ ነበረ። ከዛ በኋላ እሱ ደግሞ ሲመጣ ለኔ ትልቅ አሰልጣኝ ነው። ትልቅም ተጫዋች ነበረ
በቃ የሱ ተጽዕኖ እኔ ላይ አድሮ ያው ጊዮርጊስን ያው የተወሰነ እስከወጣሁበት ጊዜ ድረስ ቋሚ ተሰላፊ ሆኜ ተጫውቻለሁ ጊዮርጊስ። በጣም ከምታደንቃቸው ወይም ከምትወዳቸው ግብ ጠባቂዎች የትኞቹን ትጠቅሳለህ? ያ በእኔ ወቅት የነበሩት እነ ጸጋዛብ፣ ደያስ፣ አሊረዲ ጥሩ በረኞች ነበሩ። ከዛ ስታልፊ ደግሞ አሁን የበረኛ አሰልጣኝ ሆኖ ያየሁት ማን ነው? ቀጣው ነቀጣው እነሱን አስታውሳለሁ። ጥሩ በረኞች ነበሩ በጊዜያቸው። ጃሬ፣ ይልማ ከበደ እንደ ጃሬ እነሱ የደረስኩባቸው ናቸው እና እነሱ በጣም ጎበዝ በረኞች ነበሩ። እንደው ከነዚህ ግብ ጠባቂዎች ከእናንተም ከፍ ባለ መልኩ በኋላ ላይ ደግሞ ክለቦች የውጭ ግብ ጠባቂዎችን ወደ ፕሪሚየር ሊጉ ማምጣት ጀምረው ነበረ። የበለጠ አሁንም ያመጣሉ። በእርግጥም በእናንተ ጊዜ ያ በእርግጥ ብዙ ፈተና አልነበረውም። ከዛ በኋላ ግን ለብሔራዊ ቡድኑ ራሱን የቻለ ፈተና ሆኖ እንደነበረ የሚገልጹ በርካቶች ናቸው። ከዚህ ጋር በተገናኘ የታዘብከው ነገር አለ ወይ? እስቲ ሀሳብህን አጋራኝ። በእኛ ጊዜ እንዳልሹ ነው፣ ብዙ አልነበረም የበረኛ ከውጭ የመጣ ያው ጊዮርጊስ ነው መጀመሪያው የሚያመጣው። ከዛ በኋላ ግን አሁን ላይ በተለይ ከ2000 በኋላ ብዙ የውጭ በረኞች የኢትዮጵያ ፕሪሚየር ሊግ ውስጥ እየተጫወቱ ነው እና ያው እንዳልሹ ብሔራዊ ቡድኑን ይጎዳዋል ብዬ አስባለሁ። የግድ ለብሔራዊ ቡድን ስትመርጭ በረኛ የግድ የክለቡ ቋሚ ተሰላፊ በረኛ መሆን አለበት። አሁን የሚታየው ግን ብዙዎቹ የክለባቸው ቋሚ ተሰላፊ ሳይሆኑ ብሔራዊ ቡድን የተጫወተበት ጊዜ አለ አስታውሳለሁ። እና አሁንም ያው የግድ ተጫዋቹም የራሱን ጥረት ማድረግ አለበት፣ ያው ቤት ተሰላፊ ለመሆን ማለት ነው። የራስ ጥረት ከሌለበት ደግሞ ያው ቤንች ነው የምትሆነው። ስለዚህ ክለቦችም እንደው ለተጫዋቾቹ ቤንች ብቻ ሆነው ከሚቀሩ አንዳንድ ጨዋታዎች ላይ ለተጠባባቂ በረኞች በተለይ ሀገር ውስጥ በረኞች እድል ሰጥተዋቸው ቢያሳዩቸው። ያው ብዙ ጊዜ ተጫዋች አንቺ ቲም ሲመራ ቀይረሽ ታስገቢያለሽ። እንደዛ አይነት ነገሮች ላይ በረኞች እድላቸው ሰጥተዋቸው ቢያስገቧቸውና ያው እኛም እንደዛ ሆነን ነው ቦታ ይዘን ብሔራዊ ቡድንም ክለብም ቋሚ ተሰላፊ ሆነውና እንደዛ አይነት እድሎች ቢሰጧቸው የኔ ሀሳብ ነው። እንደው ብዙ ጊዜ ኳስን የሚያቆሙ ያንተ እንኳን ያው በልዩነት ወደ ውጭ ሄደህ በዛው ቆይታ አድርገህ ነው የመጣኸው። ግን የቀድሞ ተጫዋቾችን ወይም ደግሞ እንደዚህ ትልልቅ የሚባሉ ተጫዋቾች እግር ኳስን ሲያቆሙ በይፋ የምንሰማበት እድል ብዙም የለም በእኛ ሀገር ልማድ። በዚህ ዙሪያ ላይ ያንተ ምልከታ ምንድን ነው? ያው እንደዚህ አይነት ነገር ያው በውጭ ነው እንዳልሽው። በዚህ ሀገር አሁን ቢለመድ ጥሩ ነው። አንዳንድ ጊዜ የሰማናቸው ነገሮች አሉ። በክብር ከክለባቸው ጋር የተሸኙ ተጫዋቾች በቁጥር ናቸው። ግን ተጫዋች ከክለቡ ሲሰናበት ወይም ሲለያይ እንደው የክብር ሽኝነት እናመሰግናለን ምናምን ነገር ቢደረግ ጥሩ ነው። ለወደፊትም ለሚመጡ ተጫዋቾች ሞራል ይሆናል ብዬ አስባለሁ እና ያው ክለቦች እዚህ ላይ ቢሰሩበትና አገለገለ ተጫዋች ብዙ የለፋ ተጫዋች ዝም ብሎ ሜዳ ላይ ከሚቀር እናመሰግናለን ይሄ አንተ ልፋት ነው ብለው ኢቭን ማሊያውን እንኳን አድርገው ቢሸኙት የተጫወተበትን ማሊያ ሰጥተው ቢያሰናበቱ ትልቅ ስለሌላም ተጫዋች ሞራልና መነሳት ነው ብዬ አስባለሁ። ወደ ገጠመኞች እንምጣ እስቲ። መቼስ በተጫዋችነት ዘመን ያው 13 ዓመታት በአጠቃላይ ከመቆየት አንጻር ወይም ካነሳ ነው እንግዲህ 89 መነሻ አድርገን እስከ 98 እንኳን ብንሄድ 9-10 ዓመት በእግር ኳስ ውስጥ በነበረበት ቆይታ የማትረሳቸው ገጠመኞች ካሉ እሱን አጋራኝ። አንዳንድ ገጠመኞች አሉ። በተለይ ደግሞ ከሀገር ስትወጪ ያው ለእንቴጅበት ሀገር አዲስ ነሽ፣ ለባህሉ ምናምንና ለምግቡ ምናምን አዲስ ነሽና እንደዛ አይነት ነገሮች አሉ። የምግብ አሁን እኛ ሀገር አንበጣ ይበላል። አንበጣ ይባላል። ኡጋንዳ ምስራቅና መካከለኛው አፍሪካ ዋንጫ በጊዮርጊስ ሄጄ እንደዛ አይነት ቢፌ ላይ ቀርቡልን አንበጣ ብሉት ተባለበት ጊዜ አለ። እዛ አንበጣ ይቀርብልሻል፣ ሩዝ፣ ቺክን ምናምን። ግን ያው የኛ ሀገር የምናውቀው ቺክን ስለሆነ እንደዚህ እዛ ገበያ ውስጥ እንደ ኦቾሎኒ የሚዞርልሻል። ኡጋንዳ ላይ አንበጣ እንደ ኦቾሎኒ የሚዞርልሽ
ስንጫወት ማታ ላይ እንደዚህ በፓውዛው ላይ ምናምን ያያሉ እንደዚህ በላስቲክ በፌስታል ቤታቸው ሊጠብሱ በፌስታል አድርገው ሲሄዱ ያንን አጋጥሞኛል። ምንድን ነው የመጣብናል? የኛ ሀገር ባህል በጣም ከባድ፣ ብዙ ነገር አንበላም፣ እኛ እንጸየፋለን። በጣም ፒኪ ከሆኑ ሰዎች በተለይ ምስራቅ አፍሪካ ውስጥ ኢትዮጵያ ውስጥ ብዙ ነገር አይበላም። ባለፈው ሀገርኛ ላይ እንግዳ ከነበሩ ሰዎች አንዱ አለም ንጉሴ ነውና የተለያዩ በተለይ ሊቢያ ጉዟቸውን የተለያየ ብሔራዊ ቡድን ቆይታቸውን ሲያጋራ ነበረ። ከዚህ ውጪ ጉዞ ገጠመኝ ጋር በተገናኘ በሀገር ውስጥ ግን በጣም በተለይ ቀደሙት ተመልካቾች ከሚያነሷቸው ነገሮች አንዱ ለተጫዋቾች አድናቆት የምንሰጠው ትልቁ ነገራችን ግብዣችን ነው የሚሉ ሰዎች አሉ። ታዲያስ የአድናቆት ግብዣ ደርሶ አያውቅም? ግብዣ ምናምን አጋጥሞኝ አያውቅም። ግን ያው እንደዚህ ከሜዳ ስትወጪ ያው ማሞገስ ምናምን ነገር ግን አጋጥሞኝ ያውቃል እንጂ እንደዚህ አይነት በስጦታ ምናምን ደረጃ ግን አጋጥሞኝ አያውቅም። ወደ ምርጥ 11 ተጫዋቾች እንመለስና ያንተ ምርጥ 11 ተጫዋቾችን ማወቅ እንፈልጋለን። እሺ የኔ ምርጥ 11 ተጫዋቾች ከበረኛ ደሳለኝ ገብረ ጊዮርጊስ ቢሆንልኝ ደስ ይለኛል። እሺ አሰላለፍ ስንት ነው? 4-4-2 4-4-2 በብዛት በእናንተ ጊዜ 3-5-2 ነበር አይደል? ብሔራዊ ቡድን ላይ አንዳንዴ 4-4-2። እሺ ግብ ጠባቂ ደሳለኝ። እሺ መሀል ላይ ዘሪሁን ሸንገታ። እሺ ቀጥሎ ዲላ ከፍ ያለው። እሺ ከግራና ቀኝ ፋሲል ሞሌ። እሺ ግራ ላይ ነው? ግራ ላይ ፋሲል። እሺ ቀኝ ላይ ደግሞ ብርሃኑ ፈያራ። እሺ ሚድፊልድ ላይ ሙሉዓለም ረጋሳና ጌቱ ተሾመ። መሀል ላይ ሙሉዓለምና ጌቱ ተሾመ። እሺ በግራ ዳዊት ገዳዳው። ዳዊት መብራቱ። በቀጽል ስም እየጠራለች። አይ በዛ ነው ብዙ ሰው የሚያውቀው ነገሩ። ልክ ነህ። አዎ ብዙ ሰው ዳዊት ብቻ ብትል ብዙም አይመጣለትም። እሺ በዛኛው በኩል ደግሞ ሲምታቱብኛል ሁለቱም ማለት ነው። እናስተካክላለን። በቀለሉ ይሆንልኝ። በቀለልሁ ኮረንቲ። እሺ ስትራይከር ላይ ዮርዳኖስ አባይና ስንታየው ቆጨ። ዮርዳኖስና ስንታየው ጌታቸው ቆጨ። እሺ ይሄን ቡድን ማን ያሰልጠነው? አስራት ኃይሌ። አስራት እንግዲህ ባለፈው አመት ስፖርቱ ካጣቸው ሰዎች መካከል አንዱ እሱ ነው። 2017 ላይ በወርሃ ጥቅምት ህይወቱ አልፏል። አስራት ኃይሌ ምን አይነት አሰልጣኝ ነበር? እንደው በእናንተ በሱ ስር በሰለጠናችሁ ሰዎች እንዴት ይገለጻል የሚለውን እግረ መንገዳችንን እናንሳ። አስራት የራሱ መገለጫ አለው። አስራት በውጤት ማምጣት ያምናል፣ በጠንካራ ሰራተኝነት ያምራል፣ በዲሲፕሊን ያምናል። በቃ ያ ነው አስራትን በጣም ብዙ አመት ውጤታማ ሆኖ እንዲቀጥል ያደረገው። በቃ ስትሪክት ነው፣ ለዲሲፕሊን ተገዢ ነው። ተጫዋችን ዲሲፕሊን ተገዝቶ እንዲኖር ይፈልጋል። ስራውን ጠንካራ ነው። ስታሚና ላይ ቢያተኩርም ያው ብዙ አመት በሰራበት አመት ውጤታማ ሆኖበታል፣ ያዋጡታል እና ያው ብዙ እንዳልኩሽ በምስራቅም በጊዮርጊስ በምስራቅ አፍሪካ ዋንጫ ሲያመጣ ሁለት ያምጥቷል። ሶስተኛው ላይ ባይኖርበትም በጊዮርጊስም ቤት ውስጥ ብዙ ዋንጫ ያመጣው አስራት ኃይሌ ነው እና ያው እንደነገርኩሽ ነው። በቃ ሶስቱ ነገሮች የሚያሟላ አሰልጣኝ ነው። ዲሲፕሊን፣ በስራሽ ማመን፣ በተለይ ጠንካራ ኤክሰርሳይሶች በማሰራት የሚታወቃል እና በውጤቱ። አሰልጣኝና ተጫዋቾች ግን ምን አይነት ግንኙነት ሊኖራቸው ይገባል ብለህ ታምናለህ? አንዳንድ ቦታ ላይ ለምሳሌ እንደ አባት የሚሆኑ ግን ደግሞ በሌሎች ጉዳዮች ደግሞ ምንም አይነት ቀልድ የማያውቁ አሰልጣኞች አሉ ይባላል። በሌላ በኩል ደግሞ በጣም መቀራረብ ወይ መግባባቱ ስራቸው ላይ ተጽዕኖ የሚፈጥርባቸው ባለሙያዎች አሉ የሚሉ ሀሳቦችም ይሰጣሉ። በዚህ ዙሪያ ላይ ያንተ መልከታ ምንድን ነው? ያው ሁሉም የራሱ ጸባይ ያለው። አስራት ግን ያው እንደነገርኩሽ ስትሪክት ነው። አሁን እንደዚህ ፌዝ ቀልድ ምናምን ነገር ብዙ አይመቸውም። አሁን ሰውነትን ደግሞ ስታመጪው በቃ ተጫዋች ያቀርባል።
አንዳንድ ቀልዶች ላይ በጣም በመጣል ይታወቃል ሰውነት ቢሻው እና ትንሽ ያው ሁሉም የራሱ ባህሪ ያለው አሰልጣኞች በጠቅላላ እኔም ያው ከሰለጠኑ አሰልጣኞች ሁለቱ ናቸው። አሰልጣኝ እንደነገርኩሽ አስራትም እንደዛ አይነት ባህሪ ያለው፣ ሰውነትም እንደዛ አይነት ባህሪ ያለው፣ ስዩም ከበደ ጋር ስቴጅም ስዩም ያው እንደዚህ ቀልድ ምናምን ነገር በዛ ላይ ስራው ላይ ስትሪክት ነው እና ሁሉም የየራሱ አመለካከት አለው። ግን ምን አይነት ቢሆኑ ጥሩ ነው ትላለህ? በአንተ እይታው እንዴት መሆን አለበት ትላለህ ግንኙነቶች? ሁሉንም ያካተተ ቢሆን ደስ ይለኛል። ያው እኔ አስራትንም ስትሪክትነቱንም ብዙ እኔ ጀስት በደግፈው ግን አንዳንዴ አሁን አስራት ቀልድ ምናምን አያውቅም፣ ጆክ ምናምን አይጥልም። እንደውም እዛውን 94 ስንሄድ ሰውነት ቢሻው እንደውም ያስቀን ነበር አንዳንድ በመሀል እየገባ ምክትል አሰልጣኝ ስለነበረ ማለት ነው። እና እንደዛ ትንሽ ቢያማክል ደስ ይለኝ ነበር። ግን ያው ተፈጥሮ ነው። አንዳንድ ሰዎች የተፈጥሮ ባህሪያቸው አለ። አንዳንድ ሰው አሰልጣኞች ደግሞ እንደዚህ አይነት ባህሪ ያላቸው ነገሮች አሉና ተቀበያለሽ። እኛ ጠቅሞናል እንጂ አልጎዳንም የአስራት ስትሪክትነት። ወደ ቆይታችን ማጠቃለያ እየተቃረብን እንገኛለን። እንደው የአሁን ትውልድ ተጫዋቾች ወይ አሁን ላይ ያሉ ተጫዋቾች በምን እድለኛ ናቸው ብለህ ታስባለህ? ማለት ምን አይነት ጥሩ እድሎች አላቸው ለእግር ኳሱ የሚለውን እናንሳ ደግሞ እስቲ። ያው የአሁኑ እድላቸው የመታየት እድላቸው በጣም ሞር ነው። ለምን ብትይኝ አሁን የሁሉም ፕሪሚየር ሊግ ጨዋታዎች በጠቅላላ በላይፍ ስትሪም ይተላለፋሉ። ያ ጀስት ውጭ ሄደው ለመጫወት ፕሮፌሽናልነት እድል ለማግኘት ያ ለነሱ ይጠቅማቸዋል። ግን ይጠቀሙበታል አይጠቀሙበትም ያው የተጫዋቾቹ ጥረት ነው። ይሄንን ጭንቅላታቸው ውስጥ አድርገው ቢጫወቱ እና ሁሌ ዴይሊ በስራቸውም ላይ ትሬኒንጋቸው ላይ ሜዳም ሲመጡ የሚያደርጉት ነገር እይታ ውስጥ ይከታቸዋል። ያንን ነገር ትኩረት የሚሰጡ ተጫዋቾች ይኖራሉ። አንዳንድ ሰው ደግሞ እዛው ሜዳ ላይ ሲደርስ ብቻ የሚያስታውሰው አለ ጌም ላይ እንዳለ እና ያንን ነገር አድርገው ስትሪሙ ይሄ መተላለፉ በእኛ ጊዜ አልነበረም። ያው አንድ ኢትዮጵያ ቴሌቪዥን ነበር ያዛኑት። በዛ ላይ ላይፍ የማይታይም ያው ተቀነጫጭው ስፖርት ፕሮግራም በሚቀርብ ላይ ጎሎቹ ምናምን የሚታዩት። አሁን ግን ላይፍ ይታያል፣ ሪፕሌይ አለ። ኢቨን ተጫዋቾቹ ስህተታቸውንም ለማረም ያ ነገር ይረዳቸዋል ብዬ አስባለሁ። ከተጫወቱ በኋላ ወይ ሆቴላቸው ወይ ካምፓቸው ቤታቸው ሄደው ዩቲዩብ ላይ ገብተው ያንን ጌማቸውን ምን የኔ ደካማ ጎኔ ጠንካራ ጎኔ ብለው ራሳቸውን አስተካክለው ለሚቀጥለው ጨዋታ እንዳልኩሽም እይታ ውስጥ የመግባት እድላቸው የአሁኖቹ ሞር ከፍ ያለ ነው ብዬ አስባለሁ። በእናንተ ዘመን ያው የካምፒዮትም አንዱ መገለጫ ነው። አሁን ደግሞ ከዛ ወጣ ባለ መልኩ ነው። በእርግጥ ውድድር አንድ ቦታ ላይ ነው እየተደረገ ያለው። ከተማ ላይ መቀመጥ ነገር አለ፣ ግን ይሄ ካምፒዮት እንደ በፊቱ የለምና መዝናኛችሁ ምን ነበረ? በትርፍ ጊዜያችሁ ምን ነበር የምታደርጉት? ያው ካምፕ ውስጥ ስትቀመጪ ከትሬኒንግ በኋላ እረፍት አድርጉ ይባላል። እረፍት ታደርጊያለሽ። ያው እዛ ፑል አለ፣ ከረምቦላ እና ያው ጠረጴዛ ቴኒስ ምናምን ነበረ እና ያው ቲቪ ያው እንግሊዝ ፕሪሚየር ሊግ ምናምን ከማየት ውጭ የተለየ ነገር አላደረግም። ያው የሻይ ሰዓት አለን፣ ወተር ሻይ ምናምን ጠጥተን ቤተሰብ ጋር ደርሰሽ ምናምን ትመለሽበት ጊዜ ነበር። ስትሪክት ነው። ያው 11 እንደነገርኩሽ በሰዓት አለ። እራት ላይ ሁላችንም መገኘት አለብን። 2 ሰዓት 1 ሰዓት ተኩል ላይ ምናምን እንደዚህ አይነት ተመሳሳይ ላይፍ ነበረው። ብዙ የተለየ ነገር አልነበረውም። የአሁኖቹ ተጫዋቾች ግን ያው ልዩነት አለው። ሁሉም በየራሱ ነው፣ በየቤቱ ነው፣ ራሳቸውን መግበው ነው የሚመጡት እና ያ ነገር ትንሽ ልዩነት አለው ብዬ አስባለሁ። ግን ያው ኳስ ተጫዋች ፕሮፌሽናል እስከሆንሽ ድረስ ለኳሱና ለፕሮፌሽኑ የሚጠቅመውን ነገር ማድረግ አለባቸው ብዬ አስባለሁ፣ ቤታቸውም ቢሆኑ ማለት ነው። የቤተሰብ ህይወት ምን ይመስላል የሚለውን እናንሳ። ያው ውጭ ነው የምኖረው ከሶስት ልጆች አሉኝ። አሁን ባለትዳር ነኝ። ጥሩ። የቆይታችን ማሳረጊያ የምናደርገው በመጨረሻ የምታስተላልፈው መልእክት ካለ ካየኸው ከምታመሰግነው እንደው ጠቅላላ አድርገን ለመዝጊያችን እሱን እንጠቀም። ያው እንግዲህ አክብራችሁ እዚህ ስለጠራችሁ እናንተን በመጀመሪያ ደረጃ አመሰግናለሁ። በቀጠል ደግሞ ያው በእኔ ኳስ ህይወት ውስጥ ቀደም የጠቀስኳቸው ግለሰቦች ቅዱስ ጊዮርጊስ ክለብ፣ አስራት ኃይሌ፣ ስዩም ከበደ፣ ሰውነት ቢሻው፣ ደሳለኝ ገብረ ጊዮርጊስ በእኔ ህይወት ውስጥ ያው በእኔ የኳስ ህይወት ውስጥ ትልቅ ቦታ አላቸው። እነሱን ባገኘሁት አጋጣሚ ያው ማመስገን ስላለብኝ ስለሰጡኝና ስለተደረገልኝ ነገር ለእኔ እዚህ ጋር ቆሞ መናገር
በኳስ ህይወቴ ውስጥ የነሱ ድርሻ ስላለበት ሁሉንም ሳላመሰግናቸው አላልፍም። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ እናንተንም እዚህ ስለጋበዛችሁኝ። ታዲዮስ ጌታቸው ወይም ኪዊ እንዴ እሱን ሳላነሳማ እንዴት ነው የምናበቃው? ኪዊ ለምንድን ነው የተባልኩ? ይሄንን ማሳረጊያ ላርግ ድጋሚም ቢሆን እንጀምሬን ቅጽል ስም በማውጣት ማንዴላ ይታወቃልና በመጀመሪያ አመት ነው 91 ዓመተ ምህረት ነው 91 ዓመተ ምህረት ምስራቅና መካከለኛው አፍሪካ ዋንጫ ጊዮርጊስ ለመጫወት ኬንያ ሄደ ነው እና ኬንያ ኪዊ ትሰራለች እና እኔ ማተኛኘቴ ጠቅለል ብዬ ስለምተኛ ይሄ ልክ እንደ ኪዊ ይተኛል ምናምን ብሎ በዛው ስሙ ጸንቶ ቀረ። መልካም ቅጽል ስሙን መነሻ አድርገን እንደው ለማሳረጊያ ያህል ማንሳታችን ነው። አክብረህን እዚህ ስቱዲዮ ተገኝተ ቆይታ ስላደረክ እጅግ አድርገን እናመሰግናለን። እዚህ ስቱዲዮ ለመምጣትም ውድ አድማጮች እናንተን አክብሮ በጣም ከርቆታ ነው እዚህ ሸጎል የሚገኘው ስቱዲዮአችን የተገኘው ታዲዮስ ጌታቸው ለነበረን ቆይታ በአድማጮቻችን ስም በድጋሚ እጅግ አድርገን እናመሰግናለን። ሀገርኛ ስፖርት የዛሬው ይህንን ይመስል ነበር። ኑራ ኢማም አብራችሁ ቆየው። ከቤክዱላ በቴክኒኩ ከኛ ጋር በአብሮነት ቆይቷል። የጣቢያችሁን ስርጭት 24 ሰዓት ነው እስከቻላችሁ ድረስ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። በኤፍኤም አዲስ 97.1 በቀጥታ ስርጭት፣ ከዛ ባለፈ ደግሞ በማህበራዊ ድረገጻችን ላይ ፕሮግራሞቻችንን በቀጥታ መከታተል እንደምትችሉ ከወዲሁ ለማስታወስ እንወዳለን። እንዲሁም ደግሞ የዩቲዩብ ገጻችንን እየገባችሁ ሰብስክራይብ እንድታደርጉም በአክብሮት ከትህትና ጋር እንጠይቃለን። ያለፏችሁን ፕሮግራሞች እንዲሁም የተለያዩ ስርጭቶችን በቀጥታ የምታገኙበት አማራጭ እዚህ የዩቲዩብ ገጻችን ላይ መኖሩንም በድጋሚ ለማስታወስ ያህል ነው። ስለነበረን ቆይታ ግን እጅግ አድርገን እናመሰግናለን። መልካም ጊዜ፣ መልካም ቀን ተመኛል።